ቢስሚላሂርራህማንርራሂም። እስላሞች ጀነትን ለመግባት የሚፈልግ ሁሉ ይስማው። አላህ የታነጹ ሰገነቶች አላቸው ወይም ጀነቶች ይገባሉ ያላቸው ሰዎች እነማን ናቸው? እስላሞች ከሰላትም ከዘካም ከሰደቃም ከመልካም ስራና ከመልካም ንግግርም በፊት በሁሉም ቦታና ከሁሉም ነገሮች ውስጥ አላህን ፈሪዎቹ የታነጹ ሰገነቶች ያላቸው ሰገነቶች እንዳላቸው ወይም እንደሚገቡ ቃሉ በሆነው ቅዱስ ቁርአን ውስጥ ይገልጻል። ወይም ከሁሉም ነገሮች በፊት እንዲገባን በተለያዩ ሱራዎች እየደጋገመ አላህን ብቻ ከልባችን እንድንፈራ ይገልጽልናል። ተከታተሉት። ሱረቱል አልበቀራ ቁጥር 2 ላይ ይህ መጽሐፍ ወይም ከአላህ ለመሆኑ ጥርጥር የለበትም ለፈራህያን መሪ ነው። ወይም ይህ ቁርአን አላህን ለሚፈሩ መሪ ነው ማለት ነው። ቁጥር 189 በመጨረሻ ላይ ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም በላቸው ይላቸዋል። ሁሉንም ሰዎችን ማለት ነው። መልካም ስራም ቤቶችን ከጀርባዎቻቸው በመምጣታችሁ አይደለም፣ ግን የመልካም ስራ ባለቤት የተጠነቀቀ ሰው ነው። ቤቶችንም ከደጃፎቻቸው በኩል ግቧቸው። አላህንም ፍሩ፣ ልትድኑ ይከጀላልና ወይም በላቸው። ቁጥር 194 ላይ የተከበረው ወር በተከበረው ወር አንጻር ነው። ክብሮችም ሁሉ ተመሳሳዮች ናቸው። በእናንተም ላይ ወይም በተከበረው ወር ወሰን ባለፈው ቢጤ በእርሱ ላይ ወሰን እለፉበት። አላህንም ፍሩ፣ አላህ ከሚፈሩት ጋር መሆኑንም እወቁ። እስላሞች ከቁጥር 190 እስከ ቁጥር 194 ላይ በሌሎችም ሱራዎች ውስጥ የአላህ መንገዶች ማለት በመጀመሪያ ላይ የአላህ ቁርአን ነው። ከዚህ ቀጥሎ ከቃሉ እየደጋገመ ያከበራቸው መስጊዶች ናቸው። ሌሎችም አሉ። ነቢዩ መሐመድና ሰለላሁ ዐለይሂ ወሰለም አላህ ምልክቶቼ ያላቸው፣ እንደዚሁም የሃይማኖቱ ተከታዮችንም ለማጥፋት ጦርነት ከተከፈተባቸው ወይንም የአላህ መንገዶችን የማፍረስና የማቃጠል አደጋዎች ላይ ከወደቁ ወይም አላህ ካከበራቸው ወር ላይ በድንገት አደጋ ካደረሱባችሁ እነሱም በሚያከብሩት ወር ላይ እነሱም ወሰን እንዳለፉም እናንተም ወሰንን እለፉባቸው። ክብሮቹ ተመሳሳዮች ናቸው ይለናል። እስላሞች የአላህ መንገዶች በአደጋ ላይ እየወደቁ ወይም እየፈረሱ ወይም እየተቃጠሉ እስላም ሰላም ነው የሚልን ቃል አላህ አጥብቆ የተከለከለ አደረገው። ካፊሮች ወይም ካዲዎች ውስጥ ቁርአንን ቢያቃጥሉ ተውራትና እንጂልን ወይም ኦሪትና ወንጌልን ማቃጠል የተከለከለ ነው። ከዚህ ውጪ በሁሉም ነገሮች ላይ በተመሳሳይ ሁኔታ ፈጽሙባቸው ማለት ነው። ወይንም መስጊድን ካፈረሱ ቤተ ክርስቲያናቸውን አፍርሱ። መስጊድን ካቃጠሉ ቤተ ክርስቲያናቸውን አቃጥሉ። ከእናንተ ውስጥ ሙእሚኖችን ወይም አማኞችን ከገደሉ በገደሉት ቁጥር ልክ ግደሉባቸው። የአላህም ትእዛዝ ነው። አላህ ያከበረው ነው፣ ክብራችሁም ነው። ስለዚህ ይህን ፈጽሙ ይላል። አላህ እንደዚህ እያለ መስጊድ እየተቃጠለ እየፈረሰ አማኞች እየተገደሉ እስላም ሰላም ነው የሚልን ቃል አላህ ክልክል አድርጎታል። ግን እንደዚህ የሚሉ እስላሞችን ካላወቁ ለብዙ ጊዜ ተውባህን ወይንም ምህረትን መለመን አለባቸው። ሆን ብለው ግን
መስጊድ የተቃጠለ እየፈረሰ እስላም ሰላም ነው የሚሉ ከሆነ አላህ በቁርአን ውስጥ እየደጋገመ የገለጻቸው የካፍሮች ወንድሞች ሙናፊቆች ናቸው ማለት ነው። ቁጥር 196 በመጨረሻ ላይ ስለ ሐጅና ዑምራን ይመለከታል። እስከ ሐጅ በዑምራ የተጠቀመ ሰው ከሃዲይ የተገራ ወይም መስዋዕት አለበት። ያላገኘም ሰው 3 ቀኖች በሐጅ ወር 7ንም በተመለሳችሁ ጊዜ መጾም አለበት። ይህችም ሙሉ 10 ወይም ቀናት ናት። ይህም ወይም ሕግ ቤተሰቦቹ ከቅዱስ መስጊድ አቅራቢያ ላልሆኑ ነው። አላህን ፍሩ፣ አላህም ቅጣተ ብርቱ መሆኑንም እወቁ። ቁጥር 278 ላይ እናንተ ያመናችሁ ሆይ አላህን ፍሩ፣ ከአራጣም የቀረውን ተዉ፣ አማኞች እንደሆናችሁ ወይም ተከልከሉ ወይም ተጠንቀቁ። ቁጥር 282 ላይ እናንተ ያመናችሁ ሆይ እስከ ተወሰነ ጊዜ ድረስ በዕዳ በተዋዋላችሁ ጊዜ ጻፉት። ጸሐፊም በመካከላችሁ በትክክል ይጻፍ። ጸሐፊም አላህ እንዳሳወቀው መጽሐፍን እምቢ አይበል ይጻፍም። ያም በርሱ ላይ ዕዳው ያለበት ሰው በቃሉ ያጽፍ። አላህንም ጌታውንም ይፍራ። ከእርሱም ወይም ካለበት ዕዳ ምንንም አያጓድል። እስላሞች ዕዳን በመስጠትና በመቀበል ይሁን በአደራ መልክ ገንዘብና መሬት ወይንም ጌጣጌጦችን ቢሆኑ ምስክር ባለበት በጽሑፍ ይሁን ላለመጠራጠርም ላለመካካድም አረጋጋጭ ነው። ግን ዋናው ነገር በዚህ ቁጥር 282 ላይ 2 ጊዜ አላህን ጌታችሁን ፍሩ ይለናል። ለምን ቢባል ምህረት የሌለው ቅጣቱ እሳት ስለሆነ ነው እየደጋገመ አላህን ፍሩ የሚለው። ሰዎች አላህ በዚህ ቁርአን ውስጥ ያስቀረው ምንም ነገር የለም። ስለ ውልና ማስረጃም ያስተምረናል። ከቀን መቁጠር፣ ወርን፣ ዓመተ ምሕረትንም ሒሳብንም መጀመሪያውኑ ላይ በመጽሐፉ ወይም በቁርአኑ ተጽፏል። ከዛ ነው ሁሉም ሰው ወስዶ የተማረው። ቁጥር 283 ላይ በጉዞም ላይ ብትሆኑና ጸሐፊንም ባታገኙ የተጨበጡ መተማመኛዎችን ያዙ። ከፊላችሁም ከፊሉን ቢያምን ያ የታመነው ሰው አደራውን ያድርስ። አላህንም ጌታውን ይፍራ። ምስክርነትንም አትደብቁ። የሚደብቃትም ሰው እርሱ ልቡ ኃጢአተኛ ነው። አላህም የሚሰሩትን ሁሉ አዋቂ ነው። ሰዎች ሌላውም ቁጥር 283 ላይ አላህም የሚሰሩትን ሁሉ አዋቂ ነው። ያ የታመነው ሰው አደራውን ያድርስ። አላህንም ጌታውን ይፍራ ይለናል። አደራዎችንም በሌሎች ሱራዎችም ይገልጻቸዋል። ዘካና ሰደቃንም ይመለከታል። ስለዚህ በሀገር ውስጥና በውጭ ሀገሮች በአደራ መልክ የሚላኩት ዘካና ሰደቃ በአግባቡ ለሚገባቸው ሰዎች አድርሱ ወይም ስጡ። አላህንም ፍሩ፣ አላህም ሰሚ ተመልካች ነውና። የዚህ ጉዳይ በአዱኛም በአኽራም ቅጣቱ የከፋ ስለሆነ ነው። ለምን ቢባል የሚላኩት ለመስኪኖች ለየቲሞች ነው። ዘካ ይታወቃል፣ ያው በዓመት አንድ ጊዜ ነው። ሰደቃ ግን ከዓመት ወደ ዓመት ይላካል። አላህም ይመለከታል፣ ሰውም ያያል። እባካችሁን አላህን ፍሩ። አላህ ለብዙ ጊዜ ይሰጠናል፣ ይመለከታል። ባሮቼ ይመለሳሉ ብሎ ያያል፣ ይመለከታልም።
አንተ በዛው የምትቀጥል ከሆነ በምትወዳቸው ሁሉ በአዱኛ ላይ ይቀጠዋለሁ ይላል። እሱ ያውቃል። በልጆች ሊሆን ይችላል፣ በራሲ ሊሆን ይችላል፣ በሚስት ሊሆን ይችላል። ከዛ በላይ ያስወጣሃል። አንተ ካስቀረኸው በላይ ከቅጣቱ ያወጣበል። አኺራ ቀን ግን ምህረት የሌለው እሳት ይጠብቃቸዋል። አላህን ፍሩ፣ አደራዎችን ለሚገባቸው ሰዎች አድርሱ ይላል። ሱረቱል አሊ ኢምራን ቁጥር 102 ላይ እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁት፣ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ። ቁጥር 123 ላይ በበድሪም እናንተ ጥቂቶች ሆናችሁ ሳለ አላህ በእርግጥ ረዳችሁ፣ አላህንም ታመስግኑ ዘንድ ፍሩት። እየደጋገመ አላህን ፍሩ የሚለው በአኺራ ቀን ምህረት የለም፣ እዝነትም የለም፣ ረሕመትም የለም። ከደግ ነገር መካን የሆነ ቀን ነው ይላል። ሁሉም ሰው የሰራን ብቻ ሚያጭድበት ወይም ሚያፍስበት ቀን ነው። ለዚህ ነው እሳት ስለሚጠብቀን ነው እየደጋገመ አላህን ፍሩ እንድናስታውስ ነው። ቁጥር 130 ላይ እናንተ ያመናችሁ ሆይ አራጣን የተነባበሩ እጥፎች ሲሆኑ አትብሉ፣ ትድኑም ዘንድ አላህን ፍሩ። ቁጥር 131 ላይ ያችንም ለካዲዎች ወይም ለካፍሮች የተደገሰችውንም እሳት ተጠንቀቁ። ቁጥር 133 ላይ ከጌታችሁ ወደ ሆነችም ምህረትና ስፋቷ እንደ ሰማያትና ምድር ወደ ሆነችው ጀነት አላህን ለሚፈሩ የተዘጋጀች ስትሆን ተቻኮሉ። እስላሞች ይህ ስፋቷ እንደ ሰማያትና ምድር የሆነችው ጀነት አላህን ለሚፈሩ ብቻ የተዘጋጀች መሆኗን ይገልጻል። ቁጥር 198 ላይ ግን እነዛ ጌታቸውን የፈሩ ሱብሓነላህ ለነሱ ከስሮቻቸው ወንዞች የሚፈሱባቸው ጀነቶች በውስጧ ዘውታሪዎች ሲሆኑ ከአላህ ዘንድ ወይንም የተሰጡ መስተንግዶች አሏቸው። አላህም ዘንድ ያለው ወይም ምንዳ ለበጎ ሰሪዎች በላጭ ነው። ቁጥር 200 ላይ እናንተ ያመናችሁ ሆይ ታገሱ፣ ተበራቱም፣ ወይም በጦር ኬላ ላይም ተሰለፉም፣ ትድኑም ዘንድ አላህን ፍሩ። እስላሞች በአላህ መንገዶች ላይ ዘመኑ በቁርአን በመስጊዶችና በነቢዩ መሐመድም ሰለላሁ ዐለይሂ ወሰለም ላይ የጥላቻ ዘመቻና በአላህ መንገዶችም የማፍረስና የማቃጠል የሚደረጉትን አደጋዎች በአንድነት መጠበቅና መከላከል አለብን። ቁጥር 200 ላይ እናንተ ያመናችሁ ሆይ ታገሱም ተበራቱም ይላል። ወይንም በጦር ኬላ ላይም ተሰለፉ፣ ትድኑ ዘንድም አላህን ፍሩ። ትድኑ ዘንድም ማለት በአላህ መንገድ ላይ አደጋ ላይ ከወደቁ ያልታገለ ያልተሰለፈ ሰው አኺራ ቀን ምን ጀነት ይጠብቃል? ቅጣት አለው ማለት ነው። በአላህ መንገዶች ላይ ሰዎች አላህ ብዙ ጊዜ የደጋገመ ይገልጻል። ምህረትም የለም። ሱረቱል አልኒሳ ቁጥር 1 ላይ እናንተ ሰዎች ሆይ ያንን ከአንዲት ነፍስ ወይም ከአደም የፈጠራችሁን ከእርሷም መቀናጃውን ወይም ሐዋን የፈጠረውን ከነርሱም ብዙ ወንዶችና ሴቶችን የበተነውን ጌታችሁን ፍሩ። ያንንም በእርሱ የምትጠያየቁበትን አላህንና ዝምድናዎችን ወይም ረሂሞቻችሁን ከመቁረጥ ተጠንቀቁ። አላህ በእናንተ ላይ ተጠባባቂ ነውና።
እስላሞች ጌታችሁን ፍሩ፣ በጣም ተጠንቀቁ ያለው ያንንም በርሱ የምትጠያየቁበትን አላህንና ዝምድናዎችንም ከመቁረጥ ተጠንቀቁ። አላህ በእናንተ ላይ ተጠባባቂ ነውና። እስላሞች ጠንከር ያሉ ትእዛዝ ነው። አላህና ዝምድናዎችንም አንድ ላይ አላህ ከስሙ ጋር አድርጎ ከመቁረጥ ተጠንቀቁ ይለናል። አላህም በእናንተ ላይ ተጠባባቂ ነው። ስለዚህ ሰዎች ነገሩ ከባድ ነው። የረሒሞች ነገር ማለት ነው። ለምን ከስሙ ጋር ነው ያያያዘው፣ አንድ ላይ ነው የሚጠራው። በሌላ ሱራዎችም ረሒሞቻችሁ በእናንተ ላይ ስልጣንም መብትም አላችሁ ይላል። እናንተም እንደዛው ስልጣን መብት አላችሁ። የሚደረጉ ስጦታዎች ሁሉ እንደ ዘካ እንደ ሰደቃ ያሉት ላይ ቅድሚያ አላቸው እና ካሉ ሱራዎች ሁሉ ይህ ረሒሞቻችሁን አትቁረጡ የሚለው ወይም ደሃ መሆናቸውን በመጥላት ከአላህ ረሕመቱ ጋር ነው ያያዘው። ስለዚህ ከፍተኛ ጥንቃቄ ያስፈልጋቸዋል ማለት ነው የረሒሞች ጉዳይ። ቁጥር 131 ላይ በሰማያት ያለውና በምድርም ያለው ሁሉ የአላህ ነው፣ አላህንም ከበፊታችሁ እነዛንም ከበፊታችሁ መጽሐፍን የተሰጡትን እናንተንም አላህን ፍሩ በማለት በእርግጥ አዘዝን። ብትክዱም በሰማያትና በምድር ያለው ሁሉ የአላህ ነው ወይም አትጎዱትም። አላህም ተብቃቂ ምስጉን ነው። እስላሞችንና የተውራትና እንጂል ወይም የኦሪትና የወንጌል ባለቤቶችን ሁላችሁም ጌታችሁን አላህን ፍሩ ማለት ነው። ሱረቱል አልማኢዳ ቁጥር 2 ላይ እናንተ ያመናችሁ ሆይ የአላህን ወይም ክልክል ያደረጋቸውን ምልክቶች የተፈቀደ አታድርጉ፣ የተከበረውን ወር በማጓደል አትዳፈሩ፣ ወደ መካ የሚነዱትንም መስዋዕትና የሚታበቱባቸውንም ገመዶች ከጌታችሁ ችሮታን እና ውዴታን ፈልገው ወደ ተከበረው ቤት አሳቢዎችንም ሰዎች ወይም አትንኩ። ከሐጅም ሥራ በወጣችሁ ጊዜ ይደኑ። ከተከበረው መስጊድ ስለከለከሏችሁ ሰዎችን መጥላትም ወይም በእነሱ ላይ ወሰን እንድታልፉም አይገፋፏችሁ። በበጎም ነገርና አላህንም በመፍራትም ተረዳዱ። ግን በኃጢአትና ወሰንን በማለፍ አትረዳዱ። አላህንም ፍሩ፣ አላህ ቅጣተ ብርቱ ነውና። ይደግመዋለሁ እዚህ ጋር አላህንም ፍሩ፣ አላህ ቅጣተ ብርቱ ነውና። እስላሞች ሱረቱል አልማኢዳ ቁጥር 2 ላይ 2 ጊዜ የተከበረው መስጊድ ይለናል። አላህ በተለያዩ ሱራዎች ያከበራቸው መስጊዶች ከጊዜ በኋላ የመጣው የካፊር ህግ በሚባል ያው ሰዎች ተሰብስበው ወይም ካፊሮች እስላም ባለበት ሀገር ላይ በሸሪዓ ነው የሚተዳደረው። ያው ካፊሮች ህግ ያወጣሉ። በዛ ህግ አላህ እየደጋገመ ያከበራቸው መስጊዶች ህገ ወጥ አይባሉም። ሰዎች እስላም ባለበት ሀገር ላይ አላህ ነው ያከበረው እየደጋገመ። ስለዚህ ዘመኑ ዘመናት ስለሆነ ከተማዎችን ለማዳስ ወይም ለልማት በሚል ጥላቻም ያው በውስጡ ጥላቻም አለ። መስጊዶቻችንን መጠበቅ ነው። ከዛ ውጪ መስጊድ የፈረሰ ያልታገለ እስላምን አላህ ጽፈን አስተላልፈናል። ከ15 ያላነሱ ሱራዎች ላይ በተለያዩ ቁጥሮች አስቀምጦታል። ለሱ አያስበው ጀነትን ማሰብ እንኳን የለበትም አላህ መንገድ ላይ ያልታገለ ሰው ይለናል። እንዳውም ቅጣት አለበት። እዛ ውስጥ በአላህ መንገድ ላይ እየታገሉ ነቢያችን እንኳን የተከበሩ ታላቁ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እዛ ውስጥ ቢወድቁ ወይም ቢሞቱ እንኳን ወደ ኋላ ማለት የለም ይላል። ከዚህ በላይ እኮ ሰዎች ቃል የለም፣ ወደ ኋላ ማለት የለም። በአላህ መንገድ ላይ ምን ያህል ጠበቅ ያለ ቢሆን ነው ነቢያችን እዛ ውስጥ ሞቱ ወደ ኋላ አትበሉ እያልን ነው። ስለዚህ መስጊዶቻችንን ካፊሮች በሚያወጡት ህግ
እንዳይፈርስብን መጠበቅ አለብን። ሱረቱል አልማኢዳ ቁጥር 3 ላይ ቁጥር 3 ከላይ በኩል ወይም በመጀመሪያ ላይ ሐራም የሆኑትን ነገሮችን ይገልጽልናል። በመጨረሻ ላይ እንዲህ ይላል፣ ዛሬ እነዛ የከፈሩት ከሃይማኖታችሁ ተስፋ ቆረጡ፣ ስለዚህ አትፍሯቸው፣ ፍሩኝም። ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ፣ ጸጋዬንም በእናንተ ላይ ፈጸምኩ፣ ለእናንተም እስላምን ከሃይማኖት በኩል ወደድኩ። በረሃብ ወቅት ወደ ኃጢአት ያዘነበለ ሳይሆን ወይም ሐራም የሆኑትን ለመብላት የተገደደ ሰውም ወይም ይብላ፣ አላህ መሐሪ አዛኝ ነውና። ሰዎች ይህ የወረደው በአረፋ ቀን ነው። ቁጥር 7 ላይ በእናንተም ላይ ወይም የለገሰውን የአላህን ጸጋ ያንንም ሰምተናል ታዘናልም ባላችሁ ጊዜ በእርሱ የጠበቀባችሁን ቃል ኪዳኑን አስታውሱ፣ አላህንም ፍሩ። አላህ በደረቶች ውስጥ ያለውን ሁሉ አዋቂ ነውና። ቁጥር 8 ላይ እናንተ ያመናችሁ ሆይ ለአላህ ቀጥተኞች በትክክል መስካሪዎች ሁኑ፣ ሕዝቦችንም መጥላት ባለማስተካከል ላይ አይገፋፋችሁ፣ አስተካክሉም። እርሱ ወይም ማስተካከል ለአላህ ፍራቻ በጣም የቀረበ ነው። አላህንም ፍሩ፣ አላህ በሚሰሩት ሁሉ ውስጥ አዋቂ ነው። ቁጥር 11 ላይ እናንተ ያመናችሁ ሆይ ሕዝቦች እጆቻቸውን ወደ እናንተ ሊዘረጉ ባሰቡና እጆቻቸውን በእናንተ ላይ በከለከልኩላችሁ ጊዜ በእናንተ ላይ ወይም የዋለላችሁን የአላህን ጸጋ አስታውሱ፣ አላህንም ፍሩ። ሙእሚኖችም በአላህ ላይ ይመኩ። ቁጥር 23 ላይ ከነዛ ወይም አላህን ከሚፈሩትና አላህ በእነሱ ላይ ከለገሰላቸው የሆኑ 2 ሰዎች በእርሱ ወይም በኃያሎቹ ላይ በሩን ገቡ። በገባችሁትም ጊዜ እናንተ አሸናፊዎች ናችሁ፣ ሙእሚኖችም እንደሆናችሁ በአላህ ላይ ተመኩ አሉ። ሰዎች በነቢዩ ሙሳ ዓለይሂ ሰላም ዘመን ዙሪያውን የተባረከና የተቀደሰው መስጊድ ውስጥ የነበሩት ካፊሮችን እንዲያወጧቸው የነቢዩ ሙሳ ዓለይሂ ሰላም ሕዝቦች ታዘዙ። በውስጡ ኃያላን ሕዝቦች አሉ፣ ስለዚህ አንገባም ብለው እምቢተኛ ሆኑ። ግን 2 ሰዎች አላህን የሚፈሩት ሙእሚኖች በሩን ገቡ። በአላህ መንገዶች ላይ የአላህን ቃል ወይም ትእዛዙን መቀበል እንጂ መፍራት የለም። ቁጥር 28 ላይ ልትገለኝ እጅህን ወደ እኔ ብዘረጋ እኔ ሊገልህ እጄን ወደ አንተ የሚዘረጋ አይደለሁም፣ እኔ የዓለማትን ጌታ አላህን ይፈራለሁና አለ። እስላሞች የአደም 2 ልጆች ቁርባንን ባቀረቡና ወይም አላህ ከአንደኛቸው ተቀብሎ ከሌላው ባልተቀበለ ጊዜ በእርግጥ እገለሃለሁ አለው፣ ወይም አላህን ባለመፍራቱ ገደለው። በዚህ ምክንያት አላህ ጠበቅ ያለ ትእዛዝ አወጣ። አንድን ሰው የገደለ ሰውን ሁሉ እንደገደለ ነው። ከዚህ በላይ ጠበቅ ያለ ትእዛዝ የለም። ማንም ሰው ከአፍርም ይሁን በአላህ መንገድ ላይ እስላሞችን ለመጉዳት ወይንም መስጊድን ለማፍረስ ካልሆነ በስተቀር አንድንም ሰው መግደል የተከለከለ ነው። በዚህ አገዳደል ውስጥ የተገደለው ሰው ሙእሚን ከሆነ የደም ካሳ ወይም ጉማ አላህ አጥብቆ ክልክል አደረገው።
ያ ሙእሚንን የገደለ ሰው ፈጀዛኡ ጀሃነም ነው የሚለው። ኸላስ 4 ነጥብ ነው። በአዱኛ ላይ የአላህ ቁጣና እርግማን አለበት። በአኺራ ቀን ለሱ ለየት ያለ ገሃነም ተዘጋጀለት ይላል። ሙእሚን ከሆነ የሞተው ሰው ሌላም ሰው ሁሉ መግደል ክልክል ነው። ከላይ ተገልጸዋል። እስላሞች አሁን ባለንበት ዘመን ውስጥ ሰዎች ሰው የሰጣቸውን አደራ በመካድና በሰው መሬት ላይ እስከ መግደል ይታያል። ሰውን ያለ አላህ ሕግ የሚገድሉ አላህን የማይፈሩ ሰዎች ብቻ ናቸው። በአዱኛ ላይ የአላህ እርግማንና ቁጣ አለባቸው። በአኺራ ቀን አዛብ ወይም ገሃነም ይጠብቃቸዋል። ቁጥር 35 ላይ እናንተ ያመናችሁ ሆይ አላህን ፍሩ፣ ወደ እርሱም መቃረቢያን ወይንም መልካም ሥራን ፈልጉ፣ ትድኑም ዘንድ በእርሱ መንገድም ታገሉ። በአላህ መንገድ ላይ ያልታገለ ሰው ጀነትን አያስበው ይላል አላህ በተለያዩ ሱራዎች። እዚህ ላይ ደግሞ እናንተ ያመናችሁ ሆይ አላህን ፍሩ ካለ በኋላ ትድኑም ዘንድ በእርሱ መንገድ ላይ ታገሉ። ትድኑ ማለት መዳን የምትፈልጉ ከአዛብ ማምለጥን ከፈለጋችሁ በአላህ መንገድ አደጋ ላይ ከወደቀ ወደ ኋላ አትበሉ። ተሰልፋችሁ ሴቱ ወንዱ ታገሉ ማለት ነው። ሰዎች ቁጥር 57 ላይ እናንተ ያመናችሁ ሆይ ከነዛ ከበፊታችሁ መጽሐፍን ከተሰጡት የተውራትና ኢንጂል ወይም የኦሪትና ወንጌል እነዛን ሃይማኖታችሁን መላገጫና መጫወቻ አድርገው ያዙትን ካፍሮችን ረዳቶች አድርጋችሁ መጫወቻና መላገጫ አድርገው ያዙትን ካፍሮችን ረዳቶች አድርጋችሁ አትያዙ። ሙእሚኖችም እንደሆናችሁ አላህን ፍሩ። አሁን ብዙ ሰዎች እናያለን። ሀብት ያላቸው ሰዎች ታማኝ ነው፣ ጠንካራ ሰራተኛ ነው፣ እውቀት አለው ብለው ወዳጅ ያደርጉታል። ግን አላህ ቃል አላህን የካደ ሰው ተመልከቱ። ለምን ለአንድም ነገር እኮ አይመለስም። በዚህ ላይ በካፍርነቱ ብቻ አላበቃም። በሃይማኖታችሁ ነው የሚለው። ሃይማኖታችሁን መላገጫና መጫወቻ አድርጎ የያዙትን ካፍሮችን ነው የሚለው። ሙእሚኖች እንደሆናችሁ ተመልከቱ። እዚህ ላይ አሁን ሙናፊቆችን አላስገባው። ሙእሚኖች እንደሆናችሁ አላህን ፍሩ። በጭራሽ እምነት የሌለው አላህን የካደ ሰው በዚህ ላይ ሃይማኖት በየወሩ በየሳምንቱ በየዓመቱ ሽንት ቤት ውስጥ ተመልከቱ የአላህን ሃይማኖት ከካዱ በኋላ ታዲያ እንዴት ለአንተ ታማኝ ይሆናሉ? በሌሎች ሱራዎችም ያው ትልቁ መጽሐፍ አላህ ካለ ስናነባው እንመጣበታለን። በውጭ ሀገር ያው አዱኛን ፈልገው ስራን ፈልገው ለሄዱትም እዛስ እንዴት ነው ሀብት ካፈሩ በኋላስ እዛ ሀገር ላይ ቢሞቱስ የሚለውን አንዳንድ ሰዎች ያውቃሉ። ይህን ቁርአን ስለሚያውቁ ሴትም ይሁን ወንድ ከሞተ በኋላ ወዲያውኑ ነው የፈለገው ጎጪ ይውጣ አስጭነው ወደ ሀገራቸው ሬሳን የሚያመጡት። የአላህ ቁጣ አለ፣ የመላእክቱ ቁጣ አለ። እዛ የሞተውና የተቀበረ ሰው ሀብታችሁን ሰርታችሁ ካገኛችሁ በኋላ በአፍሪካ መኖር አንችልም ካላችሁ ከሀብት የበለጸጉ አገሮች አሉ፣ አረብ ሀገሮች፣ ወደዛ መሄድ ትላላችሁ። ግን እዛ የሞተ ሰው እስቲ ሌላ መጽሐፍ ጊዜ እንመጣበታለን። ግን እዛ ሞታችን አላህ አያድርገው። ቁጥር 100 ላይ የመጥፎ ወይንም ገንዘብ ብዛት ቢያስደንቃችሁም እንኳን መጥፎውና ጥሩ አይተካከሉም። ባለ ልቦች ሆይ አላህንም ፍሩ፣ እናንተ ልትድኑ ይከጀላልና በላቸው። ቁጥር 112 ላይ ሐዋርያት የመርየም ልጅ ኢሳ አለይሂ ሰላም ሆይ ጌታ በእኛ ላይ ከሰማይ ማዕድን ሊያወርድልን ይችላልን ባሉ ጊዜ ወይም አስታውስ፣ ሙእሚኖች እንደሆናችሁ አላህን ፍሩ አላቸው። እስላሞች
አላህ በሁሉም ነገሮች ላይ ቻይ ነው። ወይም ኢነላህ አላ ኩሊ ሸይን ቀዲር ነው። ኢሳ ዓለይሂ ሰላም የመርየም ልጅ አላህን ፍሩ ያላቸው ምግቡን አላህን ለምኖ ካወረደላቸው በኋላ የኦሪትና የወንጌል ባለቤቶች በክህደት ወይም በመክፈር የሚታወቁ ስለሆነ ነው። ከዛ ያው አጥብቆ ስለያዙት አላህን ለመነ። ከዛ አላህ ምንድን ነው የሚሉት? አዳምጡ እስቲ። ቁጥር 115 ላይ አላህ እኔ ወይም ማዕድዋን በእናንተ ላይ አውራጃዋ ነኝ። በኋላም ከእናንተ የከፈረ ወይም የከፈረ ሰው እኔ ከዓለማት አንድንም የማልቀጣውን ቅጣት እቀጠዋለሁ አለ። ሱብሓነላህ። ከዓለማት ነው። ተመልከቱ። እቺ አዱኛ ከተፈጠረ እስከ አኽራ ድረስ ማለት ነው። የማልቀጣውን ቅጣት በነዛው ባሮች ሁሉ የማልቀጣውን ቅጣት የካደ ሰው ከናንተ ውስጥ እቀጠዋለሁ ያለ ነው። እነሱ ግን ክደትን አይፈሩም። በየጊዜው ነቢያቶችን ያሰቃያሉ፣ ክዳሉ። የሙሳ ብቻ ይበቃል። በመጽሐፉ ላይ ይገልጻል። ነቢይ መሆንን እያወቃችሁ 9 ተአምራቶችን ከዛም ከዛ የበለጠ እየቀረበላችሁ በፈጣሪ ትእዛዝ ፈጣሪን ለምኜ ሙጂዛዎችን ወይም ተአምራትን እየቀረበ ያሰቃዩት ነበር። ነቢይ መሆንን እያያችሁ ለምን ታሰቃይኛላችሁ ያለው በመጽሐፉ ተመዝግቦ ይገኛል፣ ተጽፎ ይገኛል። በክደት የታወቁ አንደኛ ናቸው ሰዎቹ። ለዚሁ ነው በቁርአን ሁልጊዜ መጥፎ ነገር ሃይማኖት፣ የሰው ሃይማኖት አትንኩ፣ በድንጋይም ቢያምኑ አትንኩበት፣ እናንተ ካረጋችሁት በላይ ያደርጋል። ያ ሰውዬ ባለማወቁ በጥብቅ ትእዛዝ ቢሰጥም እነሱ ያው በየዘመኑ በቁርአን ላይ የፈጣሪን ትእዛዝ በኦሪት ወንጌል እነዛው ይከለክላል፣ ግን እነሱ ትእዛዝ አይቀበሉም እና በክደትም አንደኛ ናቸው። ሱረቱል አልአንዓም ቁጥር 15 ላይ እኔ በጌታዬ ባምጥ የታላቁን ቀን ቅጣት ይፈራለሁ በላቸው። እስላሞች በቁርአን በውስጡ ካሉ ሱራዎች ሁሉ ከአላህ ከቃሉ አላህን ፍሩ የሚለውን ያለ ምክንያት አይደለም ተወስዶ የተነበበው። እስላሞችን ወይንም በተለየ ሁኔታ ለወጣቶች ወንዶችና ሴቶች ወደ አላህን መፍራትን እንዲመለሱና እንዲያስታውሱም ስለተፈለገ ነው። ቁጥር 51 ላይ እነዛንም ከእርሱ ሌላ ረዳትና አማላጅ የሌላቸው ሲሆኑ ወደ ጌታቸው መሰብሰቢያን የሚፈሩትን ይጠንቀቁ ዘንድ በእርሱ ወይም በቁርአን አስፈራራ። ቁጥር 72 ላይ ሰላትንም በደንቡ ስገዱ ፍሩትም ወይንም በማለት ታዘዝን፣ እርሱም ያ ወደ እርሱ ብቻ የምትሰበሰቡበት ነው። ሱረቱል አዕራፍ ቁጥር 26 ላይ የአደም ልጆች ሆይ ኅፍረተ ገላችሁን የሚሸሽግን ልብስ ጌጥንም በእርግጥ በእናንተ ላይ አወረድን፣ አላህንም የመፍራትም ልብስ ይህ የተሻለ ነው። ይህ ከአላህ ሙጂዛዎች ነው፣ ይገሰጹ ዘንድም ወይም አወረደላችሁ። ቁጥር 154 ላይ ከሙሳም ቁጣ በበረደ ጊዜ ሰሌዳዎችን በግልባጫቸው ውስጥ ለነዛ እነርሱ ጌታቸውን የሚፈሩ ለሆኑት መምሪያና ረሕመት ያለባቸው ሲሆኑ ያዘ። ሱረቱል አንፋል ቁጥር 2 ላይ ፍጹም ምእምናን እነዛ አላህ በተወሳ ጊዜ ልቦቻቸው የሚፈሩት በእነሱም ላይ አያታዎቻችን በተነበቡ ጊዜ እምነትን የሚጨምሩላቸው በጌታቸው ላይ ብቻ የሚመኩት ናቸው። ቁጥር 3 ላይ እነዛ ሰላትን
ደንቡን አሟልተው የሚሰግዱ ከሰጠናቸውም ርዝቅ የሚለግሱ ናቸው። ቁጥር 4 ላይ እነዛ በእውነት አማኞቹ እነሱ ብቻ ናቸው። ለነሱ በጌታቸው ዘንድ ደረጃዎች፣ ምሕረትና የከበረ ርዝቅም አላቸው። ከዚህ በላይ ያሉት ቁጥሮች እነዛ አላህ በተወሳ ጊዜ ልቦቻቸው የሚፈሩት ፍጹም ምእምናን ናቸው ማለት ነው። እስላሞች ስለ ሙእምኖች ምልክቶች በሌላ ሱራዎችም እንደዚሁ ይገልጻል። ልብ በሉ ቁጥር 29 ላይ እናንተ ያመናችሁ ሆይ አላህን ብትፈሩ የእውነት መለያን ብርሃንን ያደርግላቸዋል፣ ክፉ ስራዎቻችሁንም ከእናንተ ላይ ያብስላቸዋል፣ ለእናንተም ይምራቸዋል። አላህም የታላቅ ችሮታ ባለቤት ነው። እስላሞች አላህን ከልባችሁ ይሰማል፣ ይመለከታል ብላችሁ ከፈራችሁት ማንም ሰው የሌለውን የእውነት መለያን ብርሃንን ወይም ከሰዎች የተለየ መለያ ብርሃንን ያደርግላቸዋል። ወይም ለማንኛውም ነገሮች አላህ ይመራቸዋል። አላህ የመራው ሰው ምንም የሚፈልገው ወይም የሚያስጨንቀው ነገር የለም። ሌላውም ከእናንተ ላይ ክፉ ስራዎቻችሁንም ያነሳላችኋል፣ ምሕረትም ያደርግላችኋል ማለት ነው። ሱብሃነላህ። ግን አዋቂ አላህ ብቻ ነው። ሱረቱል አል ተውባ ቁጥር 36 ላይ የወሮች ቁጥር አላህ ዘንድ በአላህ መጽሐፍ ውስጥ ሰማያትና ምድርን በፈጠረበት ቀን 12 ወር ነው። ከነሱ 4ቱ የተከበሩ ናቸው። ይህ ቀጥተኛ ሃይማኖት ነው። በእነሱ ውስጥም ነፍሶቻችሁን አትበድሉ። በአላህ ላይ በግልጽ ሁኔታ ሌሎችን ነገሮች የሚገዙት ወይንም ካፊሮች በአንድ ላይ ሆነው እንደሚዋጓችሁ በአንድ ላይ ሆናችሁ ተጋደሏቸው። አላህም ከሚፈሩት ጋር መሆኑን ይወቁ። ያው ካፊሮች አንድ ላይ ነው አንድ ነገር የሚሰሩት፣ እናንተም በአላህ መንገድ ላይ ሲሆን አትለያዩ ማለት ነው። ቁጥር 109 ላይ አላህንም በመፍራትና ውዴታውንም በመፈለግ ላይ ግንቡን የመሰረተው ሰው ይበልጣልን? ወይስ ጎርፍ በሸረሸረው ለመናድ በተቃረበ ገደል አፋፍ ላይ ግንቡን የመሰረተውና በርሱ ወይም ይዞት በአዛብ ወይም በገሃነም እሳት ውስጥ የወደቀ ወይም ይበልጣልን? አላህም በደለኞች ሕዝቦችን አይመራም። ቁጥር 119 ላይ እናንተ ያመናችሁ ሆይ አላህን ፍሩ፣ ከእውነተኞችም ጋር ሁኑ። ሰዎች እናቴ ነች፣ አባቴ ነው፣ ወንድሜ ነው ወይንም ጓደኛዬ ነው አትበሉ። በመስሪያ ቤትም ይሁን በሌላ ነገሮች ሁሉ በማህበራዊ ውስጥም ይሁን ከእውነተኞች ጋር ሁኑ ይለናል። እውነት ለምን? ከአላህ 99 ከመልካሙ ስሞች ውስጥ አንዱ እውነት የሆነ ነው። ስለዚህ ከእውነተኛ ጋር ሁልጊዜ ቁሙ እያለን ነው ወይም ሁኑ። ሱረቱል ዩኑስ ቁጥር 62 ላይ ንቁ፣ የአላህ ወዳጆች በእነሱ ላይ ፍርሃት የለባቸውም፣ እነሱም አያዝኑም። እስላሞች የአላህ ወዳጆች ከልባቸው አላህን የሚፈሩት ብቻ ናቸው። ቁጥር 63 ላይ ወይንም እነሱም እነዛ ያመኑትና ይፈሩት የነበሩት ናቸው። ቁጥር 64 ላይ ለነሱ በአዱኛ ሕይወትም በአኺራይቱም ብስራት አላቸው፣
የአላህ ቃላት መለወጥ የላትም። ስብሓንላህ፣ ይህ እርሱ ታላቅ ዕድል ነው። እስላሞች አላህ በአዱኛ ላይ እኔን ያልፈራ ሙናፊቅና ካፍር ገሃነም ውስጥ ይጢሳል ወይም ዘላለም ይኖራል ካለውም ቃሉ ቃል ነው። ሰዎች ሙእሚኖች እነዛ አሁን ከላይ የሚጠቅሳቸው የሙእሚኖች ምልክቶች ናቸው። ይህን የሰሩት ደግሞ ጀነት አላቸው። የአላህ ቃላት መለወጥ የላትም። በሌላ ሱራም አላህ ቃሉን አያፈርስም ይላል። እውነት ነው። ሰዎች እስላሞች በአዱኛ ላይ በኢማንና በሀብት በአኺራ ላይ አትክልቶች የሚበዙበት ጀነተል ፊርዶስ ማለት ነው። ስብሓንላህ። ሱረቱል ሁድ በቁጥር 78 መጨረሻ ላይ ከእናንተ ውስጥ ቅን ሰው የለምን አላቸው። ቁጥር 100 ይደግመዋለሁ። ይህን ቁጥር 78 በመጨረሻ ላይ አላህን ፍሩ፣ በእንግዶቼም አታሳፍሩኝ፣ ከእናንተ ውስጥ ቅን ሰው የለምን አላቸው። ቁጥር 103 ላይ ከዚህ ውስጥ የመጨረሻውን ወይም የአኺራውን ቀን ቅጣት ለሚፈሩ ሁሉ መገሰጫ አለ። ይህ ወይም የአኺራ ቀን ሰዎች በእርሱ የሚሰበሰቡበት ቀን ነው። ይህም የሚጣዱበት ቀን ነው። ሱረቱል አል ራይድ ቁጥር 1 ላይ እነዛም አላህ እንዲቀጥል በርሱ ያዘዘውን ነገር የሚቀጥሉ ጌታቸውንም የሚያከብሩ መጥፎውንም ቁጥጥር የሚፈሩ ናቸው። ሱረቱል ኢብራሂም ዓለይሂ ሰላም ቁጥር 14 ላይ ከነሱም በኋላ ምድሪቱን በእርግጥ እናስቀምጣቸዋለን። ይህ በፊቴ መቆምን ለሚፈራ ዛቻዬንም ለሚፈራ ሰው ነው። እስላሞች በዚህ በአንድ ቁጥር ብቻ 2 ጊዜ ይህ በፊቴ መቆምን ለሚፈራ ዛቻዬንም ለሚፈራ ሰው ነው ይለናል። ሰዎች አላህን በሁሉም ነገሮች ውስጥ ከልቡ የሚፈራ ሰው በአዱኛ ላይ ከኢማን ጋር መልካም የሆነ መኖርን ይወርሳል። በአኺራ ቀን ጀነትን ማለት ሲሆን፣ ሌላው እምቢተኛና አመጠኛ ካፊሮችንና ሙናፊቆችን በአዱኛ ላይ የአላህ ቁጣና እርግማን የወረደበት ሰው ምንም ነገር አይቀናውም። ሰዎች በአኺራ ቀን ገሃነም ወይም አዛብ አለው ማለት ነው። ግን በሁሉም ነገሮች አዋቂ አላህ ብቻ ነው። አላህ በተለያዩ ቁጥሮች ላይ በአንድ ቁጥር 2 ጊዜ አላህን ፍሩ ይለናል። ከሁሉም ነገር ውስጥና በሁሉም ነገሮች ውስጥ አላህን ብቻ እንድንፈራ ያስጠነቅቀናል። ሱረቱል አል ናህል ቁጥር 2 ላይ ከባሮቹ በሚሻው ሰው ላይ መላእክትን ከወህይ ጋር በፍቃዱ ያወርዳል። ወይንም ካፊሮችን በቅጣት አስጠንቅቁ፣ እነሆ ከኔ በቀር ሌላ አምላክ የለም፣ ፍሩኝም ማለትን ወይም አስታውቁ በማለት ያወርዳል። ቁጥር 49 ላይ አላህም በሰማያት ያለው ከተንቀሳቃሽም በምድር ያለው ሁሉ መላእክትም ይሰግዳሉ፣ እነርሱም አይኮሩም። ቁጥር 50 ላይ ጌታቸውን ከበላያቸው ሲሆን ይፈሩታል፣ የታዘዙትንም ሁሉ ይሰራሉ። ቁጥር 51 ላይ አላህም አለ 2 አማልክትን አትያዙ፣ እርሱ አንድ አምላክ ብቻ ነው፣ እኔንም ብቻ ፍሩ። ቁጥር 52 ላይ በሰማያትና በምድር ያለው ሁሉ የእርሱ ብቻ ነው፣ መገዛትም ዘውትር ሲሆን ለእርሱ ብቻ ነው። ከአላህም ሌላ ያለን ትፈራላችሁን? ልብ በሉ። ቁጥር 128 ላይ አላህ ከነዛ ከሚፈሩትና እነሱ መልካም ሰሪዎች ከሆኑት ጋር ነውና። ይህን ቁጥር ይደግመዋለሁ። ልብ በሉ። ቁጥር 128 ላይ አላህ ከነዛ ከሚፈሩትና እነዛም
እነሱ መልካም ሰሪዎች ከሆኑት ጋር ነውና። ሱረቱል ጣሃ ቁጥር 2 ላይ ቁርአንን በአንተ ላይ እንድትቸገር አላወረድንም። ቁጥር 3 ላይ ግን አላህን ለሚፈራ ሰው መገሰጫ ይሆን ዘንድ ወይም አወረድ ነው። ሰዎች ታላቁ ቅዱስ ቁርአን አላህን ለሚፈሩ የወረደ ነው ይለናል። ቁጥር 45 ላይ ጌታችን ሆይ ወይም ፍርዖን እኛ በእኛ ላይ ክፋት በመስራት መቻከሉን ወይም ኩራትን መጨመሩን እንፈራለን አሉ። የነቢዩ ሙሳና የነቢዩ ሃሩን ቃል ነው አለይሂ ሰላቱ ወሰላም። ቁጥር 46 ላይ እንዲህ ይላቸዋል፣ ወይም አላህም አለ አትፍሩ፣ እኔ በእርግጥ ከእናንተ ጋር ነኝና እሰማለሁ አያለሁም። በቁጥር 46 ላይ ወይንም አላህም አለ አትፍሩ፣ እኔ በእርግጥ ከእናንተ ጋር ነኝና እሰማለሁ አያለሁም ይለናል። ስለዚህ ከሁሉም ነገሮች ውስጥና በሁሉም ቦታ ላይ አላህን ብቻ ይሰማል ያያልም ብለን ከልባችን አላህን መፍራት አለብን። እነዚህ አይነት ሱራዎች ለሁሉም ነቢያቸው የተባለ ለሙእሚኖችም እንደተባለ ነው። በሁሉም ነገሮች ላይ እውነት አላህን ካስክ ከአንተ ጋር ነው። ሰዎች መፍራት የለብህም በአላህ መንገዶች ላይ። ቁጥር 113 ላይ እንደዚሁም አረበኛ ቁርአን ሆኖ አወረድ ነው አላህንም ይፍሩ ዘንድ ወይም ለነሱ ግሳጼን ያድስላቸው ዘንድ ከዛቻ ደጋግመን በውስጡ ገለጽን። ሱረቱል አንቢያ ቁጥር 49 ላይ ለነዛ ጌታቸውን በሩቁ ለሚፈሩት እነሱም ከሰዓቲቱ ተጨናቂዎች ለሆኑት ወይም መገሰጫን ሰጠን። ሱረቱል ሐጅ እስላሞች ይህ ሱራ ስለ አኺራ ከባድነት ከሚገልጹ ሱራዎች ሁሉ አስቸጋሪ፣ ከባድ፣ አስፈሪና አስደንጋጭ መሆኑን ለሚሰማ ሰው የሚገልጹ ናቸው። ቁጥር 1 ላይ እናንተ ሰዎች ሆይ ጌታችሁን ፍሩ፣ የሰዓቲቱ ወይም የአኺራው ቀን እንቅጥቃጤ በጣም ከባድ ነገር ነውና። ሱብሃንአላህ። ቁጥር 2 ላይ በሚታያት ቀን አጥቢ ሁሉ ከአጠባቸው ልጅ ትፈዝዛለች፣ የእርግዝና ባለቤት የሆነችም ሁሉ እርጉዟን ትጨናገፋለች። ሰዎችንም ወይንም በድንጋጤ ብርታት የሰከሩ ሆነ ታያለህ። አላሁ አክበር። እነሱም ወይንም ከመጠጥ የሰከሩ አይደሉም፣ ግን የአላህ ቅጣት ብርቱ ነውና ብርቱ ነው። እስላሞች ስለዚህ አላህን ከልባችሁ ፍሩት ማለት ነው። ቁጥር 37 ላይ አላህንም ስጋዎቿም ደሞቿም ፈጽሞ አይደርሰውም፣ ግን ከናንተ የሆነ ፍራቻ ይደርሰዋል። እንደዚሁ አላህን በመራችሁ ላይ ልታከብሩት ለናንተ ገራት፣ በጎ ሰሪዎችንም አብስር። እስላሞች በመካ አካባቢ የሚታረዱትና ሌሎችም እስላሞች ባሉበት ሀገሮች ሁሉ ለደሃ ወይንም ለመስኪኖች ለመስጠት ከሚታረዱ እንስሳዎች ውስጥ ስጋዎቿም አይደርሰውም፣ ግን አላህን ፈርታችሁ በመስጠታችሁ ፍራቻ ይደርሰዋል ማለት ነው። አዋቂ በሁሉም ነገሮች ውስጥ አላህ ብቻ ነው። ሱረቱል ሙእሚኑን ቁጥር 1 ላይ ሙእሚናን ፍላጎታቸውን ሁሉ በእርግጥ አገኙ ወይም ዳኑ። እስላሞች አላህ ስለ ሙእሚኖች ምልክቶች ከዚህ በታች የሚገልጻቸውና በሌሎች ሱራዎችም ከሚገለጹት በስተቀር ከነዛ ከተባሉት ወዲያ
የፈለጉ ሰዎች እነሱ ወሰን ኃላፊዎች ናቸው ይላቸዋል። ቁጥር 2 ላይ እነሱ በስግደታቸው ውስጥ ወይም አላህን ፈሪዎች። ቁጥር 2 ላይ እነሱ ከውድቅ ንግግር ራቂዎች። ቁጥር 4 ላይ እነሱ ዘካን ሰጪዎች። ቁጥር 5 ላይ እነሱ ብልቶቻቸውን ጠባቂዎች የሆኑት ወይም አገኙ። ድንግሉን ወንድም ይሁን ሴትም መጠበቅ ከሙእሚኖች ውስጥ ነው። ቁጥር 1 ላይ ከዚህም ወዲያ የፈለጉ ሰዎች እነሱ ወሰን ኃላፊዎች ናቸው። ቁጥር 8 ላይ እነሱ ለአደራዎቻቸውና ለቃል ክዳናቸው ጠባቂዎች። ቁጥር 9 ላይ እነሱ በስግደቶቻቸው ላይ የሚጠባበቁ የሆኑት ወይም አገኙ። ቁጥር 10 ላይ ወራሾቹ እነሱ ናቸው። እነማን? ሙእሚኖቹ ማለት ነው። ሰዎች አላህን ፈሪ ሙእሚኖቹ። ወራሾቹ እነሱ ናቸው። ልብ ይበሉ። ምንድን ነው የሚወርሱት? ቁጥር 11 ላይ ፍርዶስን ወይም ላይ ጀነትን የሚወርሱ ናቸው። እነሱ በእርሷ ውስጥ ዘውታሪዎች ማለት ዘለዓለም ማለት ሰዎች ዘለዓለም ማለት ነው። ዘውታሪዎች ናቸው። ሱብሓነላህ። ጀነተል ፍርዶስ ማለት የወይን አትክልቶች የሚበዙበት ምርጥ ጀነት ማለት ነው። የሙእሚኖችም ምልክቶችም ከላይ እንደተገለጸው ነው። ቁጥር 52 ላይ ይህችም ወይም በአንድ አምላክ የማመን ሕግጋት አንድ መንገድ ስትሆን ሃይማኖታችሁ ናት፣ እኔም ጌታችሁ ነኝና ፍሩኝ። ቁጥር 57 ላይ እነሱ ጌታቸውን ከመፍራት የተነሳ ተጨናቂዎች የሆኑት። ቁጥር 60 ላይ የሚሰጡትን ነገር እነርሱ ወደ ጌታቸው ተመላሾች መሆናቸውን ልቦቻቸው የሚፈሩ ሆነው የሚሰጡት። ሱረቱል አል-ኑር ቁጥር 37 ላይ አላህንም ከማውሳትና ሰላትን ከመስገድ ዘካንም ከመስጠት ንግድም ሽያጭም የማያታልላቸው ልቦችና አይኖች በእርሱ የሚገላበጡበትን ቀን የሚፈሩ የሆኑ ሰዎች ወይም ያጠሩታል። ቁጥር 52 ላይ አላህና መልእክተኛውን ወይም ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም የሚታዘዝም ሰው አላህንም የሚፈራና የሚጠነቀቀው ሰው እነሱ ፍላጎታቸውን የሚያገኙ ናቸው። ሱረቱል አል-ፉርቃን ቁጥር 74 ላይ ጌታችን ሆይ ከሚስቶቻችንና ከዘሮቻችን ለዓይኖች መርጊያን ለእኛ ስጠን፣ አላህንም ለሚፈሩትም መሪ አድርገን የሚሉት ናቸው። ሱረቱል ፋጥር ቁጥር 18 በመጨረሻ አካባቢ ላይ የምታስጠነቅቀው ጌታቸውን በሩቁ የሚፈሩትን ሰላትንም አስተካክለው ያደረሱትን ብቻ ነው። የተጥራራም ሰው የሚጥራራው ለራሱ ብቻ ነው። መመለሻም ወደ አላህ ብቻ ነው። የትም አትሄዱም ነው። መጨረሻ በአደጋም ይሁን በበሽታም ይሁን ቀንህ ደርሶን በእርጅናም ቢሆን ትመጣለህ ነው። ልብ በሉ። ቁጥር 28 ላይ ከሰዎችም ከተንቀሳቃሾችም ከቤት እንስሳዎችም እንደዚሁ መልኮቻቸው የተለያዩ አሉ። ልብ በሉ። አላህንም ከባሮቹ ውስጥ የሚፈሩት አዋቂዎቹ ብቻ ናቸው። አላህ አሸናፊ መሐሪ ነው። ይደግመዋለሁ። ልብ በሉ ሰዎች፣ አላህን ከባሮቹ ውስጥ የሚፈሩት አዋቂዎች ብቻ ናቸው ይለናል። ሱረቱል ያሲን ቁጥር 11 ላይ
የምታስጠነቅቀው ግሳጼን የተከተለና አራህማንን በሩቁ የፈራን ሰው ብቻ ነው። በምህረትና በመልካም ምንዳ አብስረው። በሁለት በተለያዩ ሱራዎች አራህማንን በሩቁ የሚፈሩትን አስጠንቅቃቸው ይላል። ሱረቱል አል-ሷፊፋት ቁጥር 124 ላይ ለህዝቦቹ ባለ ጊዜ ወይም አስታውስ አላህን አትፈሩምን? ሱረቱል አል-ሁጁራት ቁጥር 12 ላይ እናንተ ያመናችሁ ሆይ ከጥርጣሬ ብዙውን ራቁ፣ ከጥርጣሬ ከፊሉ ኃጢአት ነውና ነውርንም አትከታተሉ። ሱብሓነላህ። ከፊላችሁም ከፊሉን አይማ። አንደኛችሁም የወንድሙን ሥጋ የሞተ ሆኖ ሊበላ ይወዳልን? ሱብሓነላህ። ወይም መብላቱንም ጠላችሁትም ወይም ሐሜቱንም ጥሉት። አላህንም ፍሩ። አላህ ጸጸትን ተቀባይ አዛኝ ነውና። እዚህ ላይ ከባድ ነገሮችን ነው የጠቀሰው። አንደኛ እውነት በአላህ ያመንክ ሙእሚን አላህ ፈሪ ከሆንክ ጥርጣሬ ተው እያለ ነው። አላሁመ ኢኒ አዑዙ ቢከ ሚነ ሸክ ወልሽርክ፣ ከጥርጣሬ ራቅ ነው። ከዚህ ቀጥሎ ነውርን አትከታተሉ ሰዎች ትእዛዝ ነው። ጠያቂ መርማሪ ቀጪ እኔ ብቻ ነው ይላል። ነውር አትከታተሉ ትእዛዝ ነው። ሰው አትከታተሉ ተው። ሌላውም ወንድማችሁን አታሙት ነው። አንደኛችሁም የወንድሙን ሥጋ የሞተ ሆኖ ሊበላ የማይወድ የሚጠላ ከሆነ ሐሜቱን ተዉት እያለ ነው። ሐሜት አንደኛ የሰውየው ላይ ያለውን በሙሉ ኃጢአቱ ወደ አንተ ይመጣል። ንጹሕ ነው መኖሱ ሰውዬ ስታማው ተመልከት። የራሴ ኃጢአት ሳይሆን ሰው ልጅ የራሱ ኃጢአት እንኳን ይበቃዋል። ሌላ ኃጢአት የተሸከመ ነው። ወንድምህን አትማው ነው። አላህን ፍራ እያለ ነው። ሱረቱል አልዛሪያት ቁጥር 15 ላይ አላህን ፈሪዎቹ በአትክልቶችና በምንጮች ውስጥ ናቸው። ሱብሓነላህ። አላህን ፈሪዎቹ ቁጥር 16 ላይ ያንን ጌታቸው የሰጣቸውን ተቀባዮች ሆነው ወይም በጀነት ውስጥ ይሆናሉ። እነርሱ ከዚህ በፊት መልካም ሰሪዎች ነበሩና። አላህን ፈሪዎቹ ሱረቱል ሷድ ቁጥር 49 ላይ ይህ መልካም ዝና ነው፣ ለአላህ ፈሪዎችም በእርግጥ ውብ የሆነ መመለሻ አላቸው። ሱብሓነላህ። ሱረቱል አልዙመር ቁጥር 20 ላይ ግን እነዛ ጌታቸውን የፈሩ ለነርሱ ከበላያቸው የታነጹ ሰገነቶች ያላቸው። ሱብሓነላህ። ሰገነቶች ከስሮቻቸው ወንዞች የሚፈስሱባቸው የሆኑ አሏቸው። ሱብሓነላህ። ወይም ይህንን አላህ ቃል ገባላቸው። ሱብሓነላህ። አላህ ቃሉን አያፈርስም። አላሁ አክበር። ሱረቱል አልዛሪያት ቁጥር 17 ላይ ከሌሊቱም ጥቂትን ብቻ ይተኙ ነበሩ። ቁጥር 18 ላይ በሌሊቱ መጨረሻዎችም እነሱ ምሕረትን ይለምናሉ። እነማን? አላህን ፈሪዎቹ እስላሞች። አሁን በዘመናችን አብዛኛው ሰዎች ምሕረትንና ረሕመትንም በሚለምንበት በሌሊቱ ሰዓት ላይ በዘመናዊ ስልኮች በቀልድና በሳቅ ያሳልፋሉ። በሌሎች ሌሊትና ቀኖችም ወሮችም ቀርቶ በታላቁ የምሕረትና የረሕመት ወር በረከቱም የሚበዛበት እንደዚሁም ለይለተል ቀድር በውስጡ የሚገኝበት ቁርአንም የወረደበት ታላቁ የረመዳን ወር ላይ ምሕረትና ረሕመትንም የሚለምኑት በጣም ጥቂት ወይንም የተወሰኑ ሰዎች ናቸው። ስለዚህ ለጾሙ የቀረን 15 ቀን ነው። ሰዎች አላህ እንደዚህ ነው የሚለው፣ ከላይ
ሌሊትንም ጥቂትን ብቻ ይተኙ ነበር ያል ቁጥር 17 ላይ ሱረቱል ዛሪያት። ሰዎች ሌሊቱ ቀላል በተለይ አሁን 15 ቀን ነው በኋላ ወይም 13 ቀን በኋላ የረመዳን ወር ይመጣል። እባካችሁን ለይለተል ቀድር እንዳያልፈን። እባካችሁን የኃጢአትን ልብስ መደራረብ እዛው ከሞትክ የደራረብክ በየዓመቱ በሐሜት በወሬ በዘመናዊ ስልክ በወሩ በየዓመቱ የሚያልፍ ከሆነ ሰዎች ከሞትክ በዛ ውስጥ የአላህ ቃል ነው። 15 ቀን ቀረን። እባካችሁን ያለውን በዘካ ይዘጋጅ፣ በተውባ ረሕመት በመፈለግ ለይለተል ቀድርን ለማግኘት። ለይለተል ቀድርን ያገኘ ሰው ኸይሩ ሚን አልፍ ሸህር ያለት እኮ ነው። ያችን ቀን ያገኘ ሰው እባካችሁን፣ በተለይ ወጣቶች፣ በዚህን ጊዜ ሰይጣን እውነት ነው ይታሰራል አለ። ካፍር ጅኖች አሉ ሰዎች ወመን ኸለቀ ጅነ ወልኢንሳ ኢላ ሊያዕቡዱን የለም ለሚል ሰው አላህ ፈጠርኩት እያለ ነው። ሁለቱን የፈጠርኩት ግን ኢባዳ እንዲያደርጉኝ ነው። ካፍሮች አሉ ከሰይጣን አደገኛ፣ ከሰይጣን በላይ። በዛን ጊዜ ያችን ቀን እንዳናገኝ ያው ሌሊት ሙሉ ሲያዞረን ሊያሳድረን ነው። እባካችሁን አሁኑኑ ዝግጅት እናደርግ። እስላሞች አላህን ፈሪዎች ሰዎች ማለት ከሁሉም ነገሮች በፊት ከልቡ አላህን የሚፈራ ሰው ነው ማለት ሲሆን ከዚህ በኋላ ነው ሁሉም መልካም ነገሮች በአላህ ዘንድ ተቀባይነት የሚኖራቸው። ሀብት ካለውም ገንዘብን ከመውደድ ጋራ አላህ ባዘዘው ዘካና ሰደቃን በአግባቡ መስጠት የሚለው ያለውን አላህን ፈርተህ አላህ በዚህ ቁጥር ውስጥ በዚህ ጽሑፍ ውስጥ ብዙ ጊዜ አላህን ፈሪዎቹን ያው ሰብስበን አምጥተናል። አላህ የሚፈራ ሰው ሳንቲም አያስቀርም። በአግባቡ ማውጣት ማለት መጀመሪያ በአግባቡ ማውጣት ነው። ገንዘብ አላህ ሐቅ ያደረገውን ማውጣት ነው። ከዛ በኋላ ቅደም ተከተላለሁ። ሰዎች የአላህን ቅደም ተከተል መጣስ፣ ትእዛዙን መጣስ ከባድ ነገር ነው። መጀመሪያ ረሂሞቻችሁን ይላል አላህና ረሂሞቻችሁን አትቅረጡ ይላል። እዚህ ላይ ደግሞ መጀመሪያ ያደረገው ከየቲሞቹ በፊት አስቀደመው የአላህን ትእዛዝ መጣስ ለምንድን ነው? እሱ ነው የሚያውቀው። እውቀት ያለው እሱ ነው። ሰዎች ወይም ረሂሞቻችሁ ከእናንተ በላይ ማንም እንደሌላቸው ይሆናል። እሱ ነው የሚያውቀው። ቅደም ተከተሉን አታፍርሱ። አላህ ያዘዘውን የሚቀጥል ሰው ይላል ከሙእሚኖች ምልክት ውስጥ ነው ሰዎች። ስለዚህ መጀመሪያ ረሂሞቻችሁ በዚህ ላይስ ሰዎች ያችን ወር በጣም አስደስቷቸው። ወሩ ካለቀ በኋላ ደግሞ ለልጆቻቸው አልባሳት የሚሆንን ከዛም ሰው ልጅ ደግሞ በአመት አንድ ጊዜ ብቻ አይበላም። ሰዎች አላህ እኮ ሲሰጥ ያለ ግምት ነው የሚሰጠው። ስለዚህ በአኺራ ቀን ፎቆችን የታነጹ ገነቶችን የሚፈልግ ሰው በየወሩ በየሁለት ወሩ ረሂሞቻችን መጎበኘት አለባቸው። ሰዎች አላህን ፍሩ፣ ቅደም ተከተሉ። ከዛ ረሂሞቻችሁን፣ ከዛስ ለየቲሞች፣ ከዛስ ለጎረቤት ድሃ፣ ከዛም ለመንገደኞች ይላል። በተለይም ዘካ የአላህ ሐቅ ነው ወይንም ግዴታ ነው። አሁን ጾሙ መጣ ሰዎች። እንደዚሁም ስልጣን ካለውም ጉልበት ቢኖረውም የተለየ አላህ የሰጠው እውቀት ካለውም በሌሎች ነገሮች ውስጥ ሁሉ ላይ አላህ ተመልካች ነው፣ ይሰማል ብሎ አላህን ከፈሩ ሌሎችም ሰላትና መልካም ስራ እና መልካም የሆነ ንግግርም ካላቸው ያለ ጥርጥር የታነጹ ሰገነቶች ያላቸው ሰገነቶች የሚገቡ መሆናቸው አላህ ቃሉ በሆነው ፉርቃን ውስጥ ይገልጻል። ነገር ግን አላህን የማይፈሩት እስላሞች ካሉ ማመናቸው ወይም እምነታቸውም ዘካና ሰደቃቸውም ሰላትና መልካም ስራቸው ሁሉ በአላህ ዘንድ ዋጋ የለውም። ስለዚህ ለዚች ግዛዊና ጠፊ ወይንም እንደ ህልም የሆነችው አዱኛ አታታለን። እስላሞች አላህን ብቻ ፍሩ ወይንም እንፍራ። በተለይም ግዛዊ ስልጣን ላይ ያላችሁ ሁሉ
ከእናንተ በፊት ጨካኞችና አስቸጋሪ የሆኑ ብዙ ንጉሶችና ባለስልጣኖች አልፈዋል። ሁሉም ቀኑን ጠብቆ ከስልጣኑ ይወርዳል ወይም ይሞታል። ስለዚህ አላህን ፍሩ። ከአላህ ከቃሉ ለማስታወስ እንደዚህ ይገለጻል። አብ ረመዳን ከአብ ሸሪፍ መልታን ወይም ከአብ ሰብሮ ቁርአን ጋር አካባቢ አበቃ።